ጊዜ ድምጽ አይሰማም የሚል ነገር ነበርና አሁን ድምጽ መሰማት አለመሰማቱን እስኪ ኮንፈርም አድርጉን። ድምጽ ይሰማል? እንዲሁ በባዶ እንዳይሆን ሰላምታው የሚቀርበውና ድምጽ ከዚህ የሚመጣው ድምጽ እየሰማችሁ ነው የሚለውን ማረጋገጫ አንድ ጊዜ ፈጠን ብላችሁ ስጡንና ወደ ፕሮግራማችን ቶሎ ቶሎ እንድናቀና። ድምጽ ይሰማል በደንብ አድማጮች፣ እናመሰግናለን አብራችሁን ስለሆናችሁ። የቀደም ሲል ትንሽ ድምጽ ያለመሰማት ነገር ነበር መሰለኝ። አለ ድምጹ አክቹአሊ የቀነሰ ድምጽ ይመስለኛል እየሰማችሁ የነበረው። አስተካክለነዋል። ወደ ዝርዝር ጉዳዮቻችን እናልፋለን። ከቀደም ብለን ግን ሰላምታ እናቀርባለን እንደተለመደው። በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ ጤና ይስጥልን ብለናል። ዕለተ ቅዳሜ በኪነ ጥበብ አይን የተሰኘው ፕሮግራማችን ነው የቀጠለው። ሁልጊዜም እንደምናደርገው በዕለተ ቅዳሜ በኪነ ጥበብ አይን ፕሮግራማችን አርቲስት ሽመልስ አበራ ጆሮን የሀብታሙ አያሌውና የኤዲተራችን ጋር እየተዘጋጀን የምናቀርበው ፕሮግራም ነው፣ ከቴክኒክ ባለሙያ ጋር ማለት ነው። ይሄ የቅዳሜ ፕሮግራም እንግዲህ እናንተ በጉጉት የምትጠብቁት እኛም ጓጉተን የምንጠብቀው ፕሮግራም ነው። ዕለተ ቅዳሜ ሁልጊዜም በናፍቆት የምትጠብቁት ተከታታይ የመግቢያ ግጥም፣ ከዚያም በኋላ የማሳያ ቪዲዮዎች፣ እንዲሁም ለዕለቱ የተመረጠ ወሳኝ ዶክመንተሪ፣ ታላቅ ሰው የሚከበርበት ወይም የሚታወስበት፣ ጀግና የሚዘከርበት፣ እንዲሁም ደግሞ በተለየ ሁኔታ ተቀናብሮ የሚቀርቡ ዶክመንተሪዎች የሚቀርቡበት ነው። በዛሬው ዕለት ተከታታዩ የአጣዬ ዶክመንተሪ ይቀርባል። አድማጮች እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንግዲህ የአጣዬ ዛሬ የሚቀርብ ከሆነ ያጣዬ ይቀርባል። ያጣዬ የማይቀርብ ከሆነ ሌላ የተዘጋጀ ዶክመንተሪ አለ፣ እሱ እንድታዩ እናደርጋለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ወደ ዕለቱ ቀጥታ ፕሮግራም ከማለፋችን በፊት ሁልጊዜም እንደምናደርገው ስንቶቻችሁ የገባንበትን ቻናል ላይክ አድርጋችኋል የሚለውን ቼክ አድርጉ። የመጀመሪያው ስራ ሁላችሁም የመጀመሪያ ኃላፊነት ምን ያህሎቻችሁ ላይክ አድርጋችኋል? ስንቶቻችሁ ሼር አድርጋችኋል? ይሄንን የላይክ በተኑን ያልተጫናችሁ ላይክ ማድረጋችሁን በጣም በቃ የቅድሚያ ስራ አድርጉት። ላይክ ከዛ በኋላ ሼር አድርጉና ፌስቡክ ገጻችሁ ላይ ወሰዱት። በጣም መፍጠን አለብን። ዛሬ በርከት ያሉ ቪዲዮዎች ስላሉ በውይይቱ ላይም ረጅም ጊዜ ላለመውሰድ ቶሎ ቶሎ መረጃዎቹን ሰጥታ አድርገናችሁ እንድናልፍ ለማድረግ ማለት ነው። ሶ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ጠብቁን። በሱፐር ቻት በሱፐር ስቲከር ድጋፍ ለሚያደርጉት ሌሎቻችሁ ደጋፊዎቻችንን እያበረታታችሁ አብራችሁን ቆዩ። ፕሮግራማችን እንዲቀጥል፣ ስራችን እንዲቀጥል ለምታደርጉት ጥረት ሁሉ ከወዲሁ እናመሰግናለን። ሽሜን ወደ መድረኩ ጠራና ሰላምታ ከተለዋወጥን በኋላ ሁልጊዜም እንደምናደርገው ወደ መግቢያው ግጥም እናልፋለን። ከዚያም ወደ ዕለቱ ወሳኝ መረጃዎች እናልፋለን። እስከ ፍጻሜው ድረስ ከኛ ጋር ቆዩ። ሽሜ ወደ መድረኩ ይመጣል። ከዛ በኋላ ሰላምታ እንለዋወጥና ወደ ዝርዝር ጉዳዮቻችን እንልፋለን ማለት ነው። እሺ፣ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተከታታዮቻችን እንዳላችሁበት ሀገር የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ላለው ይሄ በኪነ ጥበብ አይን የተሰኘው ፕሮግራማችን ነው። እንግዲህ መጀመሩን የምንወደው የምናከብረው ጋዜጠኛና የሰብአዊ መብት ተሟጋቹ ሀብታሙ አያሌው አብስሯል። በኪነ ጥበብ አይን ለእናንተ ይመጥናል ይገባል ያልነውን የተለያዩ ከለር ያላቸውን ፕሮግራሞች ይዘን ነው ብቅ የምንለው። ቅድም ሀብትሽ አጣዬ ዶክሜንተሪ ይቀርባል ሲል ምዕራፍ 2 በዝግጅት ላይ ነው። ዛሬ የምናቀርበው ሌላ በጣም የምትደመሙበት፣ እኛ ብዙ ጊዜ እንደምንናገረው ቀጥታ የኛ ትግል የኛ እየገጠምን ያለነው ከስርዓቱ ጋር ከወዲድ ብልጽግና ስርዓት ጋር ግለሰብ ጋር ከሌላ ጉዳይ የለንም። ስለዚህ ትግላችን እዛ እስከሆነ ድረስ ለስርዓቱ እያገለገሉ ያሉ አንዳንድ ደግሞ ሰዎች አሉ። ቤተክርስቲያን እንድትጠፋ እየታገሉ ያሉ፣ ነገር ግን ከቤተክርስቲያን የወጡ ሀገር እንድትጠፋ እያደረጉ ያሉ፣ ነገር ግን የዚሁ ሀገር ተወላጅና ይቺው ሀገር ያሳደገቻቸው አንቱ ያስባለቻቸው ሀገር። ስለዚህ አንድ ዶክሜንተሪ ዛሬ ብዙ ደክመንበታል፣ ለፍተንበታል። እሱን ትመለከታላችሁ። ማሳያዎች አሉ። እንግዲህ የመወያያ ርዕሳችን የወዲድ የአዳራሽ ውስጥ ውከት ገና በደንብ ይታወቃል።
አስደናቂው የፋኖ ድል እና የነማስረሻ ሰጤ የዛሬው ድራማና ማስረሻ ሰጤ የሚለውን ነገር እኮ ትላንት ተቀይሯል አይደል? ማስረሻ ጫሚሶ አቀማጥሉት ተብሎ ማስሬ ጫሚሶ በሉት የእውነት እና ብዙ ድራማዎች አይተናል። ብዙ ስርዓቱ ጋር እቃቃ ጨዋታ የሚመስሉ ብዙ አይተናል። ግን ይሄኛው ትንሽ ከፍ ያለ ነው። እቃቃ ጨዋታው ብሎ መቼም ልጆች ሆነን ባልና ሚስት ተጫውተናል። መሪ ዶክተር ጀግና ምናምን ተጫውተናል። ልጆች ሆነን የቅጠል እንጀራ እየበላን ማለት ነው። ከሱ ያነሰ የወረደ ጨዋታ ሲጫወት አንድ መንግስት ነኝ የሚል የመጀመሪያ ዓለም ሁሉ እንዲያየው የሚያደርገው የማስረሻ ጫሚሶ ቲያትር ነው። አንዳንድ ወደ በኋላ አካባቢ የምሰጠው አስተያየት ይኖራል። አንድ ጋዜጣ ሰሞኑን በጣም በቃ የፋና ዋልታ ኢትዮጵያ ቴሌቪዥን ሌሎችም እየተቀባበሉ ነው እና አንድ በጣም ደስ ያለች ምናልባት ተደርጎ ይሆናል ግን በማህበራዊ ሚዲያ የሚለቀቁ ብዙ ነገሮች ሁሉም እውነት ናቸው ማለት አይደለም። እና ምንድነው የሚለው ጋዜጠኛው ለዚህ የሰላም ድርድር ሲባል ስለመጣ በጣም ደስ ብሎናል፣ ግን ካንተ ጋር ታላቁ እስክንድር ነጋ ይመጣል ተብሎ ነበረ እና ድርድሩ ላይም እንዳለ ታውቋል እና እሱን በተመለከተ ምን ትላለህ ሲለው አዎ ይመጣል ድርድሩ ላይ ያለበት ግን ያው የትራንስፖርት ችግር ነው ብሏልና በትራንስፖርት እየጠበቀ ነው መጥቶ እጁን ሊሰጥ እያለን ነውና ሱቅ ቃቃ ጨዋታዎች በተለይ በዚህ ሳምንት ማስረሻ ጫሚሶ እጅ ከሰጠ በኋላ የተከናወኑ አሉ። እነሱን አየታየትም እናደርገዋለን። እንግዲህ ለእናንተ የተዘጋጁትን ፕሮግራሞች በደረጃ ወደ እናንተ ይመጣል። የመጀመሪያው እንግዲህ እኛ በኪነ ጥበብ አይን መለያችንም ግጥም ነው። ስለዚህ በእኔና በአብትሽ የተዘጋጀ እኛ ያነበብነው ነገር ግን ደራሲዎቹ ሌሎች የሆኑ እሱን መርጠን ለእናንተ እናቀርባለን። እሱን እንመልከትና ከዛ ወደ ርዕሳችን ከዛ ማሳያ አለ። የዛሬው ዶክሜንተሪ የእውነት ብዙ ነገር አንልም፣ ራሳችሁ አይታችሁ ትመሰክራላችሁ። ይሄን ይመስላል። አብትሽ የዛሬው ዶክሜንተሪ ወደ ኩርድ የሚወስደን ነው። አብረን የምንመለከተው ይሆናል። አድማጮች እስከ ፍጻሜው ድረስ ከኛ ጋር ቆዩ። የዕለቱ ፕሮግራም ጀምሯል። አሁንም ለመጨረሻ ጊዜ የምናሳስበው ዕለተ ቅዳሜ ነው። መጠየቅም ማሳሰብም አንድ ላይ ተደርጎ ይወሰድልንና የዕለተ ቅዳሜ ፕሮግራማችን ኖቲፊኬሽን ላልደረሳቸው እንዲደርሱ በማድረግ ረገድ የእናንተ አስተዋጽኦ ትልቅ ነውና ላይክ ያላደረጋችሁ በድጋሚ ላይክ አድርጉ፣ ሼር አድርጋችሁ በፌስቡክ ገጻችሁ፣ በኤክስ ገጻችሁ ላይ ለጥፋችሁ፣ በዋትሳፕ፣ በቴሌግራም፣ በሜሴንጀር ወዘተረፈ ሼር ማድረጋችሁን እንዳትረሱ። ይሄንን አድርጎ የጨረሰ ደግሞ በቀኝ በኩል ያለችውን የልብ ቅርጽ ኦል ዘ ታይም እሱን ታፕ እያደረጋችሁ መከታተላችሁን ቀጥሉ። የሁልጊዜም የቅዳሜ መግቢያችንን ግጥሙን እናስቀድምና እንመጣለን። ዛሬ ስለ ባጫ ደበሌ ኦህዴድ በአዳራሽ ውስጥ ስለፈጠረው አንዳንድ ውካታ እንነግራችኋለን። እጅግ አስደናቂ የሆነ የፋኖ ያስመዘገበው ድል አለ፣ መረጃ ነው፣ እሱ እናደርሳችኋለን። የመቀሌው ትራጀዲ ምንድን ነው እንነግራችኋለን። ማስረሻ ሰጤና መስፍን ተቀላቅሎታል። ዛሬ መግለጫ ሰጥተዋል። ምን እያሉ ነው? የመስፍንና የማስረሻ መንገድ ወዴት ሊያመራ ይችላል የሚለውን ከወራት በፊት አስቀድመን ድርጅቱን ጭምር ስናሳስብ የቆየንበት ሁኔታ እየፈጠጠ ወደ አደባባይ መጥቶ እዚህ ደርሶ ቂጣው ጠፍቶ ሽሉ ገፍቶ እየተመለከትን ስለሆነ ለቀሪው ጊዜም ጥንቃቄ ሊረዱ የሚችሉ ነገሮችን እናነሳለን። አድማጮች ሐቁን እኛ እንድታገኙት በማድረግ ህዝብ መረጃ የማግኘት መብቱን አክብረን እንሄዳለን። ስለምታከብሩን፣ ስለምታምኑን እና ስለምታዳምጡን ደስ ይለናል። እስከ ፍጻሜው ድረስ ከኛ ጋር ቆዩ። በዝርዝር በእነዚህ ጉዳዮች መረጃውን እናደርሳችኋለን። ቅዳሜ እናስመስለውና እንጀምር። በኪነ ጥበብ አይን መግቢያውን እንዲህ አድርጎ ቅዳሜያችሁን በዚህ ሁኔታ ጀምረነዋል። አብረን ተከታትለን እንመልሳለን።
ያቃጥለን ከደጅ ደርሷል አፈራምጡ ወይም ቅጠል ውሃ ያልነው ሰደድ ሆኗል። እባካችሁ አትጩ ጸጥታ ነው የሚያጠፋው ድብልቅልቅ መሆኑ ነው ጮታችንን የሚያኮላትፈው። አንቺ ሴት እሪ አትበይ ከጥግ ከጥግ አትለውጭም ምንም ለሳት አንድያውን ካገር መጥፋት ወይ አፈር ቅጠል ማንሳት። አትክለስለስ ጎረቤቴ አትደበቅ ካልሆነ ፍም ቀን ይፈጅ ይሆን እንጂ ይሄ እሳት ካንተ ያልፍም። አንተ አልጋ ስር አትደበቅ እንዳልሰማ ጮታችን እሳት ነው አይባልም እኔ ስል እሳታችን። የችግኝ ዛፍ ቁረጭልኝ ቅጠል ችግኝ እሳቱ ጋር አለሁበት ከለምለም ጋር አትፈልጊኝ። በአንድ ሰፈር ጎጆ ሰርተን የኔ ደጅ ላይ ቢቃጠልም እሳት ሲባል ተጓዥ እንጂ በተናጥል አቃጥልም። አይደርስ መስሎት ሰደድ እሳት እንደ ለኮስኩ ለሰው አማኝ ቢነደኝ ነው የእሳት እሳት ሳያወድመኝ የሚያጠቃኝ። እፍ በይ ይሄን እሳት እፍ በለው ተባበረኝ ዘንቦ እስኪቆም የእግዜር እምባ የውሃ አምላክ እስኪፈርደኝ ለዚህ እሳት እምባ ውሰኝ። አዎ ለዚህ እሳት እምባ ውሰኝ። ግዕዝ ሙላት እፍ
ለማን አቤት ይሏል? ለማን አቤት ይሏል? ፈጣሪ ምህረት ፍቅርህ ሐዘን ብሎ የሲቃ ለቅሷችን አልሰማህ ብሎ በርዛት ባርጩሜ በረሃብ ቸነፈር ነፃነት ተነፍገን በባርነት ቀንበር ከሰው ተራ ወጥተን የአፍሪቃ ማፈሪያ እስከ መባል ደርሰን ሀፍረትና ውርደት ሽንፈት ተከናንበን ቧጭረን አናደማ ጥፍራችን ተነቅሏል ጮኸን አንሰማ ድምፃችን ሰልሏል። ፍቅርና አንድነት ጥርጣሬን ለብሰው ላይደማመጡ እንደ ኖህ ዘመን ሰው ቋንቋቸው ለየቅል ሆኖ የአንድ አገር ሕዝብ አልገናኝ ብሎ ሁሉም ልብ ለልብ ቂም በቀል አርግዞ ሕይወት ለከራማ ለየብቻው ትግል ሁሉም ለአንድ ዓላማ የቋጠርነው ሁሉ አጥብቀን ይላላል ከጠላት አብሮ ጊዜውም አብሏል። ታዲያ ጌታዬ ለማን አቤት ይሏል? ይህን ሁሉ መድሎ ለማን አቤት ይሏል? ፍትሕ ቀለሰጠው ሚዛን አዘንብሎ ኧረ ይቅር በለን ኧረ በቃ በለን ምህረት አትንፈገን አንጀትህ ይራራ ሰላም አውርድልን የብርሃን በሚደርስብን ግፍ በደል ተማረን እንደ ጨው ዘር ተበትነን በስደት ለመኖር ተገደን የተሳፈርንበት መርከብ በማዕበል ሲዋከብ ተገፍትሮ በወጀቡ ሲገለበጥ መርከቡ በሬሳ ስንሞላው ውቅያኖሱ በግርም ስንሰደድ እያቋረጥን የብሱን በየፈታው ወድቀን በየጥሻው ስርቻ ስንሆን የዱር አውሬ መጫወቻ አልያም ታፍነን ተገርፎ ተገርፈን ተወግረን ወይ መዳረሻችን እንደጠፋ ወይንም ተገለን ተጥለን በጅምላ በአንድ ስንቀበር ጉድጓድ ስንሞላ አልያም መንገድ ላይ ሬሳችን ወድቆ አካላችን ፈርሶ አጥንታችን ደቆ ጥቁር ደም አፍስሰን የደም ጎርፍ አጉርፈን መሬቱን ናቅልተን ስንገማ አየሩን በክለን ሐዘንን ስንወርስ ወላድ መካን አርገን የበደል ዋንጫችን ሞልቶ ጽዋው ሲፈስ ይህ ሁሉ መከራ እምባው ሳይታበስ ግፍ ግፍ እንዲሉ ያበሳም አበሳ በጣረ ሞት ሕይወት ረሃብ ስናገሳ ወባና ወረርሽኝ አልማት ባለጭራ ኤችአይቪ በሽታ ወይንም ኮሌራ የዘርና የጎጥ ልዩነት ሙስና ትውልድ ገዳይ ትምህርት ብሎም ድንቁርና ለጉድ አስቀምጠን ፍርድህ ለገበና ጸጋችን ተነጥቀን ተስፋችን ጨልሞ ጥጃ መሆናችን እያደርን ከርሞ እንክርዳድና ገንጭ አርጎን አረማሞ ተንጓለን ተደፍተን በዓለም ላይ እስከ መቼ ንኑር? ተጠየቅ ተጠየቅ